which one of the following line is parallel to 2x plus 4y is equal to 5 ይላል። መጀመሪያ ፓራላል ማለት ምን ማለት ነው? ሁለት ላይኖች ፓራላል ናቸው ሲባል ምን ማለት ነው? having the same slope ማለት ነው። the same slope ማለት ነው። the same slope ስለዚህ ምን ማለት ነው? ሁለት ላይኖች ፓራላል ናቸው ከተባለ አንድ አይነት ስሎፕ አላቸው ማለት ነው። ከዚህኛው ጋር the same slope ያለው የትኛው ነው? የመጀመሪያው በይሄኛው የተሰጠኝ ኢኩዌሽን ምንድነው? y is equals to mx plus b ፎርም ማስቀመጥ ይጠበቅብናል። ስለዚህ ማለት ኦኬ ስለዚህ አሁን ይሄኛው 2x plus 4y which is equals to 5 ይላል። ስለዚህ ሪአሬንጅ እናርግና በዚህኛው ፎርም መልክ እናስቀምጥ። ምን ይሆናል? አሁን ይሄ ወደዛ ተወስዶ 4y ብቻውን ይቀራል። ይሄ ማለት ነው equals to minus 2x plus 5 ይሆናል over 4 እዚህ ጋር ላይ ያዳን over 4 ይመጣል። እቺ በዚህ ተቃለል ስንት ይመጣል? ኔጌቲቭ 1 over 2 x ይመጣል ፕላስ 5 over 4 መጣ ማለት ይሄኛው በዚህ ይጣፋል ማለት ነው። y which is equals to minus 1 over 2x plus 5 over 4 ማለት ስለዚህ ስሎፑ ማን ነው እዚህ ጋር? m which is equal to ኔጌቲቭ 1 over 2 ይመጣል ማለት ነው። በጣም ስለዚህ ከዚህ ጋር እኩል የሆነው ኔጌቲቭ 1 over 2 ስሎፕ ያለው ማን ነው ማለት ነው? the answer is a ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ከዚህ መረዳት ያለብን ሁለት ላይኖች ስሎፕ ፓራላል ናቸው ማለት having the same slope ነው። ፐርፔንዲኩላር ናቸው ማለት ደግሞ የሁለቱ ስሎፖች ፕሮዳክት ኔጌቲቭ 1 ይሰጣል የሚለውን ለማየት ነው። በጣም አሪፍ። እንቀጥላለን ተማሪዎች። በጣም አሪፍ። ይሄ ጥያቄ ደግሞ 10ኛ ክፍል ላይ ያለ ነው። ለ12ኛ ክፍል ሞዴል ጥያቄ ወጥቶ የነበረ ጥያቄ ነው። ምንድነው የሚለው? ሎጋሪዝም ኦፍ 2 0.3010 ነው። ሎጋሪዝም ኦፍ 3 0.4771 ነው። and log 5 ደግሞ ኮመን ሎጋሪዝም ነው። ሁሉም 0.6990 ነው። ዋዝ ሎጋሪዝም ኦፍ ጥያቄው ምንድነው? ሎጋሪዝም ኦፍ 1.2 ስንት ይመጣል ማለት ነው። በመጀመሪያ ደረጃ እቺን ኤክስፕረስ ማድረግ አለብን። ማለት 1.2 ማለት ምን ማድረግ እንችላለን? 12 over 10 ማድረግ እንችላለን አይደለ? የስቺ 12 over 10 ደግሞ ማለት ወደ እንትን ስንቀይራት ምን ማለት ነው? 12 ማለት 4 ሲባዛ በ3 ኦቨር 10 ደግሞ ማለት 2 ሲባዛ በ5 ማለት ነው አይደለ? እዚህ ጋር 4 ስላልተሰጠ አራትን ደግሞ to the power of 2 times 3 over 2 times 5 ማለት እችላለሁ አይደል ተማሪዎች? በጣም አሪፍ። ስለዚህ አሁን ሎጋሪዝም ኦፍ 1.2 ማለት ምን ማለት ነው? ሎጋሪዝም ኦፍ 2 times to the power of 2 times 3 over 2 times 5 ማለት ነው። በጣም አሪፍ። በዚህ ስለገለጽኳት ማለት ነው። ወይም ደግሞ አንድ ስቴፕ ማለት እችላለሁ። እንደዚህ ማለት እችላለሁ። አንድ ስቴፕ ሄደን አንድ ስቴፕ ወደ ኋላ ልመልሳችሁና እንደዚህ ማለት እችላለሁ። ሎጋሪዝም ኦፍ 12 over 10 ይሄ ደግሞ ማለት 12 ማለት ሎጋሪዝም ኦፍ 4 times 3 over 10 ማለት ነው 2 times 5 ማለት ነው አይደለ? በጣም አሪፍ። ስለዚህ ደግሞ ምን ማለት ይችላል? አሁን እቺኛው እንደዚህ ማለት ይችላል። ይሄ መባዛት ወደ መደመር ይቀየራል። ማካፈል ወደ መቀነስ ይቀየራል። ይሄ ማለት ሎጋሪዝም ኦፍ 4 plus ሎጋሪዝም ኦፍ 3 ማይነስ ይሄኛው ሎጋሪዝም ኦፍ 2 plus ሎጋሪዝም ኦፍ 5 ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። 4 ግን ስላልተሰጠ ምን ማድረግ ይችላል? ሎጋሪዝም ኦፍ to the power of 2 ማድረግ ይችላል ፕላስ ሎጋሪዝም ኦፍ 3 ማይነስ ሎጋሪዝም ኦፍ 2 ማይነስ ማነው ፕላስ ሎጋሪዝም ኦፍ 5 ማለት ይችላል ማለት ነው። በጣም አሪፍ። ስለዚህ አሁን እዚህ ጋር አንድ ይወጣል። ይሄ ምን ይሆናል? ወደዚህ ሲመጣ 2 ሎጋሪዝም ኦፍ 2 ፕላስ ሎጋሪዝም ኦፍ 3 ማይነስ ይሄኛው ቢገባ ሎጋሪዝም ኦፍ 2 ማይነስ ሎጋሪዝም ኦፍ 5 ይመጣል አይደለ ተማሪዎች? በጣም አሪፍ። እቺና እቺ ስትቀነስ ስንት ሆናለች? ሎጋሪዝም ኦፍ 2 ይመጣል አይደለ? ስለዚህ ሎጋሪዝም ኦፍ 2 ፕላስ ሎጋሪዝም ኦፍ 3 ማይነስ ሎጋሪዝም ኦፍ 5 ማለት ነው። በጣም አሪፍ። አሁን መተካት ነው ቀጥታ። ምን ማለት ነው?
0.3010 ፕላስ 0.4771 ማይነስ 0.6990 ነው አይደለም የሚለው የ6 ነው ያ በቃ ይችን ማስቀመጥ ነው የሚጠበቅብን። እናርጋት እስኪ ይችን 0.3010 0.4771 ሲደመር ስንት ይመጣል? ይሄ 187 ይመጣል። ኦኬ 0 ፖይንት ማለት ነው ይሄ። ከዛ 0.781 ማይነስ 0.6990 ማለት ነው። ደግሞ እንቀንስ ደግሞ ይሄኛው ስንት ይመጣል? ደግሞ 0.7781 ማይነስ 0.6990 ይመጣል። ሲቀነስ 1 ይመጣል። ከ8 9 አይችልም። ከ18 9 ይቀራል። ይሄ ስንት ሆኗል? ይሄኛው 6 ሆኗል። ከ16 9 7 ይመጣል አይደለም? እሺ ከዛ ይሄኛው 5 ሆኗል። 6 ነው። 0 ይመጣል ማለት ነው። 0.079 ማለት ነው። 0.0791 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ኦኬ the answer is B ይመጣል ማለት ነው። በጣም አሪፍ። እሺ ኦኬ ይሄ ደግሞ 9ኛ ክፍል ላይ ያለ በጣም አሪፍ 9ኛ ክፍል ላይ ያለ ለሞዴል ጥያቄ የወጣ ጥያቄ ነው። ምንድነው የሚለን GCF of two numbers is 9 ይላል። GCF እኩል ይሆናል 9 ይልናል። LCM ደግሞ ስንት ላይ ነን? 180 ላይ ነን። if one of the numbers is አንደኛው just x ብለው ስንት ላይ ነን? 45 ነው። ሌላኛውን ቁጥር what is the other number ነው የሚለው ያኛውን ቁጥር y ብለው y ስንት ነው ነው። ታስታውሱ ከሆነ 9ኛ ክፍል ላይ አንድ ሩል አለ። እሷን ሩል አስታውሳችሁ። አንድ ሩል አለ። ሩሉ ምንድነው? ሁለት ቁጥሮች x እና y ቢኖሩ የሁለቱ ብዜት የx ታይምስ y ይሆናል። የሁለቱ LCM ታይምስ የሁለቱ ይሆናል GCF ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? ስለዚህ አሁን አንደኛው ቁጥር ተገኝቷል። ይሄ ማለት 45 ታይምስ y እኩል ይሆናል LCM ታይምስ GCF። LCM ደግሞ 180 ነው ሲባዛ GCF ደግሞ ስንት ነው? 9 ማለት ነው። በጣም አሪፍ። ስለዚህ ስንት ይመጣል? አሁን 45 y እኩል ይሆናል 180 ሲባዛ በ9 ነው ኦቨር 45 ባረገው ይሄ በዚህ ጠፋል። y እኩል ይሆናል በ9 በሄድ 5 ይሆናል። ይሄ በ9 1 ይመጣል። እሺ በ5 ስንት ይመጣል? ይሄ 30 ስንት ይመጣል? ይሄ በ5 15 36 36 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። the answer is ምን ይመጣል ማለት ነው? A ይመጣል ማለት ነው። በጣም አሪፍ። እንቀጥላለን። እሺ ኦኬ ይሄ ደግሞ 9ኛ ክፍልም 10ኛ ክፍልም ያለ ነው። the simplified form of the expression ይለናል። ምንድነው የሚለው 5 square times 3 the power of 7 times 10 the power of 3 ነው የሚለን አይደለ? ኦቨር 100 ታይምስ 81 ታይምስ 125 ላይ what is the simplified form of ነው። አሁን ይሄኛው ከታች ያለችዋን 100 ማለት ስንት ነው? 100 ማለት 10 ስኩዌር ነው። መተካት በዚህ ስለሆነ ማለት እሺ 81 ማለት 3 the power of 4 ነው። እንዲሁም ደግሞ 125 ማለት 5 the power of 3 ነው። አሁን ልንተካው ነው ማለት ነው። ምን ይሆናል አሁን ይሄ 5 square times 3 the power of 7 times 10 cubed over ምን ይሆናል ማለት ነው? 100 ማለት 10 ስኩዌር ነው ታይምስ 81 ማለት 3 the power of 4 ነው ታይምስ 125 ማለት 5 the power of 3 ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ምን ይሆናል አሁን ወደዛ ሲሄድ እሺ ወደ ላይ ማውጣት እንችላለን። ወደ ላይ ይችኛዋ ከዚህኛዋ ጋር አብራን ላይን ታደርጋለች። 3 ከ3 ጋር አብራን ትሆናለች። ይሄ 5 ደግሞ ከ5 ጋር ትሆናለች። ስለዚህ ምን እናደርጋለን? 5 the power of 2 times 5 the power of -3 ይሆናል ወደ ላይ ሲወጣ ማለት ነው። ታይምስ 3 the power of 7 times 3 the power of -4 ይመጣል ወደ ላይ። እንዲሁም ደግሞ ታይምስ 10 the power of 3 times 10 the power of
ቱ ይመጣል ማለት ነው። ሶ ሌላኛው ሩል ደግሞ ሁሉም አንድ ሩል አለ። ኤ ዘ ፓወር ኦፍ ኤን ታይምስ ኤ ዘ ፓወር ኦፍ ኤን ከሆነ ኤ ዘ ፓወር ኦፍ ኤን ፕላስ ኤም ነው። የስ ወይም ደግሞ ይሄኛው ሲምፕሊ ይሄኛውን መጠቀም እንችላለን። ይሄኛውን መጠቀም እንችላለን። ሶ ምን ይሆናል አሁን ይሄ ማለት ነው 5 ዘ ፓወር ኦፍ 2 ማይነስ 3 ታይምስ 3 ዘ ፓወር ኦፍ 7 ማይነስ 4 ታይምስ እሺ 10 ዘ ፓወር ኦፍ 3 ማይነስ 2 ይመጣል ማለት ነው። በጣም አሪፍ። ስለዚህ ስንት ይመጣል? 5 ዘ ፓወር ኦፍ ማይነስ 1 ታይምስ 3 ዘ ፓወር ኦፍ 3 ታይምስ 10 ዘ ፓወር ኦፍ 1 ይመጣል። ሶ ይችን ወደ ላይ ወስዳት ምን ይሆናል? 5 ዘ ፓወር ኦፍ ማይነስ 1 ማለት ወደ ታች እናወርደዋለን። ሶ 3 ዘ ፓወር ኦፍ 3 ታይምስ 10 ዘ ፓወር ኦፍ 1 10 ነው ኦቨር 5 ይመጣል። ይሄ በዚህ 2 ይመጣል። ስለዚህ 3 ዘ ፓወር ኦፍ 3 ዘ ነው 27 ነው ሲባዛ በ2 ስንት ይመጣል? 54 ይመጣል ማለት ነው። 54 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ 54 ያ ሶ ዲ መጣ ማለት ነው። በጣም አሪፍ። እንቀጥላለን። 9ኛ ክፍል ላይ አብሶሉት ቫልዩ ጥያቄ ነው። ስለዚህ ሶልቭ እናድርገው ማለት 4 ማይነስ 2 አብሶሉት ቫልዩ ኦፍ 2 ማይነስ 2 ኢንቱ ኤክስ ፕላስ 1 ከዛ አብሶሉት ቫልዩ ኢኳልስ ቱ 2 ማለት ሶ ከአብሶሉት ቫልዩ ውጭ ያሉትን መጀመሪያ እናሻግራቸው። ይሄ ማለት እቺ ወደዛ ሲራለን ማይነስ ይሄ ማለት ማይነስ 2 አብሶሉት ቫልዩ ኦፍ 2 ማይነስ ይሄኛው ሲገባ ምን ይሆናል? 2x ማይነስ 2 ይመጣል ኢኳልስ ቱ ይሄ 2 ማይነስ 4 ይመጣል ማለት ነው። ኦኬ ሶ ምን ይመጣል አሁን ይሄ ማይነስ 2 አብሶሉት ቫልዩ ኦፍ እቺኛዋ በዚህኛው አጣፋለች ሶ ማይነስ 2x እኩል ይሆናል ይሄ ማይነስ 2 ይመጣል ኦቨር ማይነስ 2 ኦቨር ማይነስ 2 ስናደርገው ምን ይመጣል አሁን ይሄ አብሶሉት ቫልዩ ኦፍ ማይነስ 2x እኩል ይሆናል ስንት ይመጣል? 1 መጣ ማለት ነው። በጣም አሪፍ። ይሄኛውን በዚህ ይጣፋል በሁለት አንድ ይመጣል ማለት ነው። ሶ ይሄ ከአብሶሉት ቫልዩ ሲወጣ ዋን ሊመጣል የሚችለው ምን ሲሆን ነው የሚለውን በጣም አሪፍ። ይሄኛው ማለት አንደኛው 2x ይሆናል አይደል? 2x ኢኳልስ ቱ 1 ሊመጣ ይችላል ኦር 2x ኢኳል ቱ ኔጌቲቭ 1 ሊመጣ ይችላል ማለት ነው። ኦኬ ሶ ኦቨር 2 ይሄኛው x ኢኳል ቱ 1 ኦቨር 2 ነው ኦር ይሄኛው ደግሞ x ኢኳል ቱ ኔጌቲቭ 1 ኦቨር 2 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን እኛ ሶሉሽን ሴት እንልና ኔጌቲቭ 1 ኦቨር 2 እና 1 ኦቨር 2 እንላለን ማለት ነው። በጣም አሪፍ። እሺ ኦኬ መልስ ካለን እስኪ አይ ቲንክ x is an element of natural number ይላል። አይታችሁታል አይደለ? ሶ እኛ ደግሞ እዚህ ሰርተን ያመጣናቸው ውጤቶች ምንድን ናቸው? 1 ኦቨር 2 ማይነስ 1 ኦቨር 2 ምን አይደለም? ኖት አን ኤሌመንት ኦፍ ናቹራል ነምበር አይደለ? እነዚህ ደግሞ ናቹራል ነምበር አይደሉም አይደለ? የስ ስለዚህ መልሳችን ምን ይሆናል ማለት ነው? ኢት ኢዝ አን ኤምፕቲ ሴት ይመጣል ማለት ነው። ኤክስ መስት ቢ አን ኤሌመንት ኦፍ ናቹራል ነምበር ስለምን ማለት ነው። በጣም አሪፍ። እዚህ ጋር በጣም ጥንቃቄ ማድረግ ያስፈልጋል ማለት ነው። በጣም አሪፍ። እንቀጥላለን። ኦኬ ይሄ ጥያቄ 9ኛ ክፍል ላይ ያለ ጥያቄ ነው። ዘ ቬን ዲያግራም ሾውስ ቱ ሴትስ ኤ ኤንድ ቢ ነው የሚለን። ነምበር ኦፍ ኤ 13 እዚህ ጋር ነምበር ኦፍ ኤ የሚባለው ማን ነው? ነምበር ኦፍ ኤ ማለት ነምበር ኦፍ ኤ 13 ነው የሚለን። ነምበር ኦፍ ኤ እኩል ይሆናል 13 ይለናል። ይሄ ማለት ምን መሰላችሁ? 2x + y አይደለ? 2x + y ፕላስ x + y ስንት ይመጣል? ይሄ 13 ይመጣል ማለት ነው። በጣም ስለዚህ ስንት ይመጣል አሁን ይሄ ማለት 3x + 2y = 13 ይመጣል። ይችን አንድ ያዙ አንድ። ከዛ ደግሞ ነምበር ኦፍ ቢ ደግሞ ስንት ይመጣል? ነምበር ኦፍ ቢ ስንት ይመጣል? ይሄንን 6 ይመጣል። ሶ ነምበር ኦፍ ቢ ደግሞ ማለት ማለት ነው x + y አለ ፕላስ አንደኛው ከዛ ደግሞ 2y - x አለ ስንት ይለናል? 6 ይለናል ማለት ነው። ሶ ምን ይመጣል አሁን እኛ ይኸውላችሁ እዚህ ጋር x በx ይጣፋል አይደል? yes ምን መጣ አሁን ይሄኛው 1y አለ ፕላስ 2y 3y እኩል ይሆናል ስንት መጣ? 6 መጣ። ይሄ ማለት y ስንት መጣ? 2 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? yes አሁን ይችኛዋን ይኸውላችሁ ወሰዱ እዚህ ጋር በy ቦታ 2 እናስገባ። ስለዚህ 3x + 2 ታይምስ 2y ስለሆነ 4 ስንት ይመጣል? 13 ይመጣል። ሶ ይሄ ማለት
3x እኩል ይሆናል ስንቀንሰው 9 ይመጣል። ሶ ኤክስ ኢኳል ስንት መጣ? 3 መጣ ማለት ነው። በጣም አሪፍ። ሰው ጥያቄው ምንድን ነው የሚለው ቢ ዊዛውት ኤ ማለት ነው። እዚህ ጋር ቢ ዊዛውት ነምበር ኦፍ ቢ ዊዛውት ኤ ማለት ማን ነው? እዚህ ጋር ቢ ብቻ ጋር ያለው ይሄ ማለት 2y ማይነስ ኤክስ ነው አይደለ? ሶ 2y ማይነስ ኤክስ ላይ ምን እናደርጋለን? እናስገባ። y ስንት አግኝተናል? 2 አግኝተናል። እዚህ ጋር ኤክስ ደግሞ ስንት አግኝተናል? 3 አግኝተናል። ሶ ልንተካ ነው ማለት ነው። ስለዚህ 2 ኢንቱ 2 ማይነስ 3 ይመጣል ማለት ነው። ሶ ስንት መጣ? ሆነ 4 ማይነስ 3 which is equals to 1 መጣ ማለት ነው። ግልጽ ነው ተማሪዎች? yes so the answer is ምን መጣ? እዚህ ጋር ሲ ይመጣል ማለት ነው። ሲ ይመጣል። ቢ ጋር ብቻ ያለ ኤ ውስጥ የሌለ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ፣ በጣም አሪፍ። እሺ ኦኬ። ይሄ ጥያቄ 9ኛ ክፍል ላይ ያለ ማትማቲክስ ላይ ያለ ጥያቄ ነው። ምንድነው የሚለው what is the value of k so that the equation 3x square minus 6x plus k is equal to 0 have exactly one real root። ይሄ ታስታውሱ ከሆነ በዲስክሪሚኔት ቴስት የሚደረግ ነው። ዋን ሪል ሩት አለው ማለት ቢ ስኩዌር ማይነስ 4ac ኢኳልስ ቱ ምን ይመጣል? 0 ይመጣል ማለት ነው። መጀመሪያ ኤ ማን ነው? እዚህ ጋር እነዚህ ብቻ ኤ 3 ነው። ቢ ደግሞ ማን ነው? ቢ ማለት ማይነስ 6 ነው። ሲ ደግሞ ማን ነው? ኬ ነው። ሶ እንዲመጣ ዋት ኢዝ ዘ ቫልዩስ ኦፍ ኬ ነው ጥያቄው። ሶ እንስማው ማስገባት ነው። ከዚህ በኋላ ቢ ስኩዌር ማይነስ 4ac እነዚህ የተሰጡን ቫልዩዎች ምን ማለት ማስገባት ማለት ነው። ሶ ስንት ይመጣል? አሁን ቢ ስኩዌር ማለት እዚህ ጋር ማለት ይሄ ማለት ማይነስ 6 ስኩዌር ማይነስ 4 ታይምስ ኤ ደግሞ ስንት ነው? 3 ታይምስ ሲ ደግሞ ስንት ነው? ኬ ኢኳልስ ቱ ምን 0 ማለት ነው። በጣም አሪፍ። ሶ ምን ይመጣል አሁን? ይሄ 36 ማይነስ 12 ኬ ኢኳልስ ቱ ምን መጣ? 0 ይመጣል ማለት ነው። ሶ ኬን እንኳን ወደዛ ቢወስደው ይሄ ምን ይመጣል አሁን? ይሄ 36 ኢኳልስ ቱ 12 ኬ ይመጣል ኦቨር 12 ሳረገው ኬ ስንት ይመጣል ማለት ነው? ኬ ኢዝ 3 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ 12 በ12 ይጣፋል 3 ጀስት 36 ይካፈል 12 3 ላይ ይመጣ ማለት ነው። በጣም አሪፍ፣ በጣም አሪፍ። እሺ ኦኬ ምንድነው የሚለን? what is the solution set of the exponent equation ነው የሚለን to the power of 2x minus 10 is equal to 1 over 16 the power of 2x ነው። ይሄ 10ኛ ክፍል ላይ ያለ ጥያቄ ነው። ሶ ወደ አንድ አይነት ቤዝ መቀየር ነው። ምንድነው a the power of x is equals to a the power of y ከመጣ እነዚህን አጥፍተን ምን እናደርጋለን ማለት ነው? x is equals to y እናደርጋለን። ሶ ወደዚህ ማምጣት ነው ከኛ የሚጠበቅብን። ሶ መጀመሪያ ከላይ የመጀመሪያው ችግር የለበትም to the power of 2x minus 10 ይመጣል ኢኳልስ ቱ 16 ማለት ደግሞ በመጀመሪያ ደረጃ 16 ማለት ምን ማለት መሰላችሁ? 16 ማለት to the power of 4 ነው አይደል? ስለዚህ ምን መጣ? 1 over to the power of 4 the power of ምን መጥቷል? 2x መጥቷል ማለት። ስለዚህ ማለት 1 over to the power of 8x ይመጣል ማለት ማባዛት ስለሆነ እንደዚህ አይነት ነው። ለምን a the power of n the power of m ከሆነ ምንድነው a the power of n times m ስለሆነ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ወደ ላይ ስንወስዳት ደግሞ ምን ትሆናለች? እቺኛው ወደ ላይ ስንወስዳት ምን ትሆናለች? to the power of minus 8 x ትመጣለች ማለት ነው። ሶ እዚህ አሁን to the power of minus 8 x ማለት ነው። በጣም አሪፍ። ሶ ከዚህ በኋላ ያለው መስራት ነው። ሶ ይሄኛው በዚህኛው ይጠፋል ማለት ነው። ሶ ምን መጣ አሁን? 2x minus 10 እኩል ይሆናል minus 8x ነው። እቺን ወደዛ ልወስዳት ላይክ ተን ኮሌክት ዳርክ። ሶ ይሄ ምን ይመጣል አሁን? 2x plus 8x equal to ይሄኛው ወደ ሲመጣ 10 ይመጣል። ሶ ምን ይመጣል አሁን? ይሄ 10x ይመጣል። ሶ 10x equal to 10 ይመጣል። ሶ ይሄ በዚህ ይጣፋል። ሶ x equal to ስንት መጣ? 1 ይመጣል ማለት ነው። 1 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ያ ሶ the answer is a ይመጣል ማለት ነው። በጣም አሪፍ። እሺ ኦኬ ኦኬ ይሄ 10ኛ ክፍል ላይ ያለ ጥያቄ ነው። what the solution set of the equation ይላል። so 5 the logarithm of x to the base 9 minus 2 the logarithm of x squared to the base 9 minus the logarithm of 8 to the base 4 እኩል ይሆናል ስንት ነን? ኔጌቲቭ
ዋን ይለናል። በጣም አሪፍ። እሺ ብዙ ካልኩሌት ማድረግ የሚጠበቁብን ነገሮች አሉ። የመጀመሪያው ለምሳሌ አሁን ይችን ቁጥር ስለሆነ ካልኩሌት ማድረግ አለብኝ። እነዚህን ወደዚህ መውሰድ አለብኝ። ይሄ ማለት ምን ማለት ነው? ሎጋሪዝም ኦፍ ለምሳሌ ኤክስ ዘ ፓወር ኦፍ 5 ማለት ነው ዘ ቤዝ 9 ማለት ነው። ማይነስ ይሄኛውም ወደዛ ሲሆን ሎጋሪዝም ኦፍ ኤክስ ስኩዌር ዘ ሆል ስንት 2 ማለት ነው ቱ ዘ ቤዝ 9 ማለት ነው። ይሄ ወደዛ ልውሰደውና ማይነስ 1 ፕላስ ዘ ሎጋሪዝም ኦፍ 8 ቱ ዘ ቤዝ 4 ማለት ነው። በጣም አሪፍ። ይችን ካልኩሌት ላድርጋት። ይሄ ማለት ሎጋሪዝም ኦፍ 8 ቱ ዘ ቤዝ 4ን እንዴት ማድረግ ይችላል? ወደ አንድ አይነት ፎርም ለማምጣት ለምሳሌ በኮመን ሎጋሪዝም ስለሆነ የተቀመጠው ይሄኛው እንደዚህ ማድረግ እንችላለን። 8 ቱ ዘ ቤዝ 2 ኦቨር ብዬ ሎጋሪዝም ኦፍ 4 ቱ ዘ ቤዝ 2 ማለት ይችላለሁ። ይሄኛው ደግሞ ስንት ነው? 3 ነው። ይሄኛው ደግሞ ስንት ነው? 2 ነው። ስለዚህ ምን ማለት ይችላል? 3 ኦቨር 2 መጣ ማለት ነው። 3 ኦቨር 2 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? yes ምክንያቱም 8 ማለት ቱ ዘ ፓወር ኦፍ 3 ስለሆነ ወደዛ ይወስዳል። 4 ማለት ቱ ዘ ፓወር ኦፍ 2 ስለሆነ ወደዛ ይሄዳል ማለት ነው። ምን ማድረግ ይችላል? አሁን ይሄ እንደዚህ ማለት ይችላል። ይሄ ማለት ይሄ ደግሞ ምንድነው? እንደዚህ አደርጋለሁ። ዘ ሎጋሪዝም ኦፍ ኤክስ ዘ ፓወር ኦፍ 5 ቱ ዘ ቤዝ 9 ማይነስ ዘ ሎጋሪዝም ኦፍ ኤክስ ዘ ፓወር ኦፍ 4 ይሆናል አይደል? ይሄኛው ቱ ዘ ቤዝ 9 እኩል ይሆናል አይደለ? yes የምን መታ ማይነስ 1 ፕላስ 3 ኦቨር 2 መጣ ማለት ነው። 3 ኦቨር 2 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ምን መጣ አሁን? ይሄ ደግሞ ማካፈል ነው አይደል? yes the logarithm of እና x the power of 5 over x the power of 4 to the base 9 እኩል ይሆናል። ይሄኛው ሲቀናነስ ስንት ይመጣል? 1 over 2 ይመጣል። ኦቨር 1 አድርጋችሁ ክሪስ ክሮስ የምናደርገው ማይነስ 2 ፕላስ 3 1 ይመጣል ማለት ነው። ይቺ ምን ትመጣለች? አንድ ስቴፕ ሊድና the logarithm of x ይመጣል። ይሄ to the base 9 እኩል ይሆናል። ያው 5 ነው ከታች ያለው 4 ነው ሲካፈል አንድ ብቻ ይቀራል 1 over 2 ነው። ይችን ወደ ኤክስፖነንት ስቀይራ ስንት ትመጣለች? x equals to 9 the power of 1 over 2 ነው ወይም ደግሞ the square root of 9 ማለት ነው። x equals to 3 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ መልሳችን ያ the answer is ቢ መጣ ማለት ነው። በጣም አሪፍ። እሺ ኦኬ በጣም አሪፍ። ይሄኛውም ተመሳሳይ ጥያቄ ነው። what is the value of x that satisfies the equation ነው የሚለን። እሺ እንየው እስኪ 5 times 125 over 8 the power of ስንት የሚለን 1 over 3x square minus 2 over 3x እኩል ይሆናል 2 ይለናል። በጣም አሪፍ። እሺ ምን ማድረግ እንችላለን? ይሄኛው እንዲህ እናድርገው ማለት 125 ማለት 5 ኪዩብድ ነው 8 ደግሞ ማለት 2 ኪዩብድ ነው። ስለዚህ ምን ማድረግ እንችላለን? አሁን ማለት ነው 5 ኢንቱ ልና 5 ኦቨር 2 ዘ ሆል ምን ማለት ይችላል? ኪዩብድ ማለት ይችላል ከስር ከዛ ከውጭ 1 ኦቨር 3 ኤክስ ስኩዌር ማይነስ 2 ኦቨር 3 ኤክስ which is equal to 2 መጣ ማለት ነው። በጣም አሪፍ። ይሄኛው እዚህ ጋር ያለችው ፓወር ሁሉንም ማባዛት ይችላል። ያው እንደዚህ ይሄ ማለት a the power of n the power of m ማለት a the power of n times m ስለሆነ ማለት ነው። ምን ማለት ይችላል አሁን ይሄ ማለት ነው 5 into 5 over 2 the power of 3 into 1 over 3x cubed minus 2 over 3x ማለት ነው። በጣም አሪፍ። ስለዚህ ስንት ይመጣል አሁን? which is equal to ስንት 2 ማለት ነው። እሺ በጣም አሪፍ። ይሄ ማለት 5 into 5 over 2 the power of ሲባዛ ስንት ይመጣል? ኖት እቺ ስኩዌር ኪዩብድ ሳይሆን ስኩዌር ነች። ስንት ይመጣል አሁን? ይጣፋል 3 በ3 ያጣፋል፣ እዚህ ጋርም 3 በ3 ያጣፋል። x ስኩዌር ማይነስ 2x ይመጣል። ኢኳልስ ቱ ስንት መጣ? 2 መጣ። ኦቨር 5 ላድርገው ኦቨር 5 ላድርገው እዚህ ጋር ይቺ በዚህ እናጣፋል ወደ አንድ ፎርም መቀየር ስላለብን ማለት ነው። 5 ኦቨር 2 x ስኩዌር ማይነስ 2x እኩል ይሆናል 2 ኦቨር 5 ማለት ነው። አያችሁ የተለያየ ቤዝ መጣ አይደለ? ግን ምን ማለት እንችላለን? በት ብዬ አሁን እዚህ ጋር
2/5 ማለት ምን ማለት ነው? 5/2 ማይነስ 1 ማለት ይቻላል አይደለ? ልክ ከዚህ ጋር እኩል እንዲመጣልኝ ማለት ነው። አንድ አይነት ቤዝ እንዲመጣልኝና a the power of x is equal to a the power of y ከሆነ እቺን አጥፍቼ just x is equal to y የምትለዋን ሩል ለመውሰድ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ ሰው። አሁን ምን ማለት ይችላል? ይሄኛውን እንደዚህ አደረግና 5/2 the power of x square minus 2x እኩል ይሆናል 5/2 the power of ማይነስ 1 ማለት ነው። በጣም አሪፍ በጣም አሪፍ። አሁን ይሄኛው በዚህኛው ይጣፋና ምን ይሆናል? አሁን x ስኩዌር ማይነስ 2x ኢኳልስ ቱ ማይነስ 1 ይመጣል። ወደዛ ሲሄድ ምን ይመጣል? x ስኩዌር ማይነስ 2x ፕላስ 1 ኢኳልስ ቱ 0 ነው። ሶ ይሄ ማለት x ማይነስ 1 ዘ ሆል ስኩዌር ማለት ነው ኢኳልስ ቱ 0 ነው። ሶ ምን ማለት ነው? ይሄኛው ጀስት x ማይነስ 1 ኢኳልስ ቱ 0 ነው። ጀስት x ኢኳልስ ቱ 1 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ያ ሶ ዘ አንሰር ኢዝ ይሄ መጣ ማለት ነው። በጣም አሪፍ